መሰከረም አልካደም። እኔ ክርስቶስ አይደለሁም ብሎ መሰከረ። ከኢየሩሳሌም ካህናቱ ሌዋውያኑ ምናምን ላኩበት። በላኩበት ጊዜ የዮሐንስ ምስክርነት እንዲህ የሚል ነበር። ወደ ዮሐንስ ሲሰብክ ሲያጠምቅ ምናምን መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብካል፣ ያጠምቃል። በጣም ብዙ ህዝብ ይከተለው ነበር እና በጣም ብዙ ህዝብ ዮሐንስን እንደ ነቢይ ተቀብሉታል። እና ወዲያውኑ ተላኩ፣ ከካህናቱ ከሌዋውያኑ ተላኩ። ወደ ማን? ወደ ዮሐንስ። ማነህ ምንድነህ ብሎ ሊጠይቁት መጡ። እና ዮሐንስ ግን መሰከረ። ሊጠይቁት በመጡ ጊዜ ዮሐንስ መሰከረ፣ አልካደምም። እኔ መሲህ አይደለሁም። ከአቀባበላችሁ አንጻር አሁን ህዝቡ ከተቀበሉት አንጻር ስታዩት ዮሐንስ መሲሁ እኔ ነኝ ቢል ህዝቡ የመቀበል ቻንሱ ከፍተኛ፣ እውነቱን ለመናገር ግን ዮሐንስ መሰከረ፣ አልካደምም፣ እኔ መሲሁ አይደለሁም አለ። እኔ መሲሁ አይደለሁም። ቀጠል አደረጉና እንዲህ ብለው ጠየቁት። ምን ብለው ጠየቁ? እንኪያ ማነህ? ኤልያስ ነህን ብለው ጠየቁት። አሁን ተመልከቱ ጋይስ፣ ከመሲህነት ይጀምራል። አይ እኔ መሲህ አይደለሁም አለ። መሲህነት ለምንድን ነው ጥያቄ አድርገው ማንሳት የፈለጉት? ወደ ኤልያስ ከመግባታችን በፊት መሲህነትን ጥያቄ አድርገው ያነሱት ለምንድን ነው? በአይሁዳውያን ዘንድ ይጠበቅ የነበረ አንድ መሲህ አለ፣ ይመጣል ተብሎ ይጠበቅ ነበር። ልክ ለምሳሌ ዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷ ሴት ክርስቶስ ይመጣል፣ ክርስቶስ የተባለ ወይም መሲህ እርሱ ይመጣ ዘንድ እንዳለ እናውቃለን፣ እርሱ ሲመጣ ይነግረናል ስትለው ታስታውሳላችሁ። ያለ ክርስቶስ ወይም መሲህ እንዳለ ያውቃሉ። ስለ እሱ ነው ወይ ነው? ስለ መሲህነቱ ክርስቶስ ጌታችን ኢየሱስ ክርስቶስ ነው ወይም መሲህ ነው። ክርስቶስ ማለት ቅቡ መሲህ ማለት ነው። ስለ መሲሁ በብሉይ ኪዳን መጽሐፍት ላይ በጣም በስፋት ተነግሯል። በጣም በስፋት ከነዛ ውስጥ እንደው በጥቂቱ ለማየት ያህል ለምሳሌ መሲሁ ሲመጣ የሚወለድበት አካባቢ ጀምሮ ተነግሮናል። የት አካባቢ ነው ራሱ የሚወለደው? ራሱ ሲመጣ ከየት ነው የሚወጣው? በዚህ በትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ትንቢተ ይህንን መያዝ ከፈለጋችሁ መሲሁ በትንቢት በሉ እና የመሲሁ መወለጃ ቦታ የሚወለድበት ቦታ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ጥቅሷን ብቻ ጻፉት። ጥቅሷን ብቻ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ከዛን ሄዳችሁ እናንተ ድጋሚ ታጠናላችሁ ታነቡታላችሁ ማለት ነው። እንዲህ ይላል ቃሉ ግን አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ። ማን? ቤተልሔም። አንቺ ቤተልሔም ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይም ገዥ የሚሆን ይወጣልሻል ብሎ ሲናገር ነው። ስለዚህ አወጣጡ ይህ ከዘላለም የሆነው ከቀድሞ የሆነው ይህ የእስራኤል ገዢ የሚወጣው ከየት ነው? ከቤተልሔም ነው። ጌታችን ከቤተልሔም እንደተወለደ እናውቃለን አይደል? ማቴዎስ ወንጌል ምዕራፍ 2 ማየት ይቻላል። ልክ ሰብአ ሰገል የተወለደው ሕፃን ቤት ነው ያለው ብለው ሲመጡ ካህናቱ እንደጠቆሟቸው እንዲህ ተብሎ ተጽፏልና ወደ ሚልክያስን ጠቅሰው በቤተልሔም ብለው ሲመሯቸው አይተናል። ስለዚህ ከቤተልሔም የሚወለድ መሲህ ይጠበቃል እና መሲሁ በብሉይ ኪዳን ላይ ኬት እንደሚወለድ ኢቨን የሚወለደው ከድንግል ራሱ እንደሆነ ተነግሯል። እንደምታውቁት ኢሳያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ወይም አማኑኤል ብላ ትጠራዋለች። ስለዛ የሚወለድበት አካባቢ ከዛ ደግሞ የሚወለደው ደግሞ ከድንግል መሆኑ
ሳይቀር በግልጽ ተጽፏል። ይህ ብቻ ደግሞ ሳይሆን ይህ የሚመጣው መሲሁ ሲመጣ ትልልቅ ተአምራቶች እንደሚፈጠሩ እንደሚሰሩ ምናምን ደግሞ መጽሐፍ ቅዱሳችን ይናገራል። ለምሳሌ እዛው ትንቢተ ኢሳያስ ምዕራፍ 35 ቁጥር 5 ላይ ትንቢተ ኢሳያስ ምዕራፍ 35 ቁጥር 5 ኢሳያስ 35 በዚያን ጊዜም የዕውሮች ዓይን ይገለጣል፣ የደንቆሮችም ጆሮ ይከፈታል ይላል። ቁጥር 36 ዝቅ ብላችሁ ተመለከቱ። አንካሶችም ይዘላሉ እያለ ይናገራል። ተአምራት፣ ፈውሶች እንደሚከናወኑ ይናገራል። ይህ በጌታችን በክርስቶስ ኢየሱስ የተፈጸመ ነው። ተአምራት ብቻ ግን አይደለም፣ መሲሁ መከራን እንደሚቀበል ደግሞ መጽሐፍ ቅዱሳችን ነግሮናል። አሁን ስለ መሲሁ መሲያኒክ የሆኑ ፕሮፌሲዎች እንዳሉ እንድታውቁ ነው። ስለ መሲሁ መጽሐፍ ቅዱሳችን ምን ያህል ብዙ እንደሚናገር ማለት ነው። ትንቢተ ኢሳያስ እዛው ምዕራፍ 53 ላይ ቁጥር 5 እንዲህ ይላል፣ እርሱ ግን ይላል ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንን ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ይላል። አሁን ይሄ ጌታ ኢየሱስ ከመምጣቱ ብዙ መቶ ዓመታት በፊት ነው። ብዙ መቶ ዓመታት ቀደም ብሎ በትንቢት መነጽር ነቢዩ ሲናገር፣ በትንቢት መነጽር አይቶ ሲናገር ምን አለ? እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ብሎ ይናገር። ስለዚህ አሁን የሚመጣው በዚህ መከራ እንደሚቀበል ራሱ ይናገራል። ቀጥላ ቁጥር 12 ላይ ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና፣ እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ተብሎ ተነገረ። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ፣ ነፍሱን ለሞት አሳልፎ ሰጠ። መከራ እንደሚቀበል እንደሚሞትም ጭምር ተነግሮናል። እንደሚሞት ብቻ አይደለም፣ ሲሞት በመቸንከር እንደሚሞት ደግሞ እንደዚሁ በነቢይ ተነግሮናል። በመዝሙረ ዳዊት ምዕራፍ 22 ቁጥር 16 ጀምሮ እንዲህ ይላል። መዝሙረ ዳዊት ምዕራፍ 22 ቁጥር 16 ጀምሮ ጻፉ። ቶሎ እንትኑን ጥቅሱን እንዳልኳችሁ ቁጥሯን ብቻ ጽፉና ከቁጥር 16 እስከ ቁጥር 18 በሉና ከዛን ታዩታላችሁ። እንግዲህ ለራሳችሁ ደግሞ ብዙ ውሾች ከበውኛል እና ብሎ የሚጀምረው ክፍል ማለት ነው። በ2000 የምታነቡ ከሆነ መዝሙረ ዳዊት ምዕራፍ 21 ላይ ነው ያለው። 21 በቅንፍ 22 አሉት። እንዲህ ይላል፣ የክፋተኞች ጉባኤ የሚያዝን እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ። ተማምረስ እንደሚፈጠር በእርሱ ዘመን ከደማያይ ደግሞ ራሱ መዝሙረኛው ሲናገር ቁጥር 16 ምዕራፍ 16 ቁጥር 10 ላይ እንዲህ ይላል፣ ነፍሴን በሲኦል አተዋትምና ቅዱስህን መበስበስን ያይ ዘንድ አተወውም ይላል። ይህንን ጴጥሮስም ወስዶ ይኸው ወንድሞች የአባታችን የዳዊትን መቃብር በኛው ዘንድ ነው ማየት ትችላላችሁ። ይህ የተነገረው እኮ ስለ ከእርሱ ዘር ስለሚመጣው ስለ መሲሁ ስለ ክርስቶስ ነው ብሎ ሲናገር እናየዋለን። እሺ ኧረ አንቸኩልም እየተባልኩ ዛሬ ቸኩልኩባችሁ ማለት ነው። ቀለል ስናደርገው በብሉይ ኪዳን መጽሐፍ ስለ መሲሁ ሲናገር መሲሁ መጥቶ እንደሚሞት ብቻ አይደለም፣ ሞቶ እንደማይቀር እንደሚነሳም ደግሞ ሲናገር ምን አለ? መዝሙረ ዳዊት ምዕራፍ 16 ቁጥር 10 ላይ ነፍሴን በሲኦል አትተዋትም፣ ቅዱስህንም መበስበስን ያይ ዘንድ አትተወውም። ስለዛ እነሳለሁ ወይም ይነሳል። ስለዚህም ይህንን ይዝና ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ምን አለ? ቀጥታ ላንብብላችሁ ከራሱ ላይ። እሺ አለ ሐዋርያት ሥራ ምዕራፍ 2 ላይ ይህንን ቃል ቅዱስ ጴጥሮስ ለማን ሰጥቶ ሲተረጉም እናያለን? ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ እንዲህ ይላል። ሐዋርያት ሥራ ምዕራፍ 2 ቁጥር 25 ጀምሮ ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊቴ ያየሁት እንዳልታወቅ በቀኜ ነውና፣ ስለዚህም ልቤን ደስ አለው፣ ልሳኔም ሐሤትን አደረገ፣ ደግሞም ሥጋዬ በተስፋ ያድራል። ነፍሴን በሲኦል አትተዋትምና፣ ይኸው ነፍሴን በሲኦል አትተዋትም። ዳዊት ስለ እሱ ቶሎ ነው የጀመረው እና ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወቅከኝ፣ ከፊትህም ጋር ደስታን ትሞላብኛለህ ካለ በኋላ ሲያብራራው ጴጥሮስ ምን ይላል? ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ በዙፋኑ ላይ ያስቀምጥ ዘንድ ከማን? ከወገቡ ፍሬ ማለት ከዳዊት ዘር የሚመጣ በዙፋን ላይ የሚቀመጣለ ጌታ ኢየሱስ ከዳዊት ዘር የመጣ ነው፣ የወገቡ ፍሬ። ለዛ ነው የማቴዎስ ወንጌል ልክ ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ የሚለው። መሲሁ ልክ ሲነሳው ለምሳሌ ጌታ ኢየሱስ በአንድ ወቅት ላይ ፈሪሳውያን ጠየቃቸው፣ ስለ መሲሁ ምን ትላላችሁ? የማንስ ልጅ ነው? ማን ነው ብሎ ሲጠይቃቸው
እርሱ መሲሁ ማለት ነው። ክርስቶስ የዳዊት ልጅ ነው ብሎ መለሱለት። ትክክልም ናቸው። መሲሁ ሲመጣ የዳዊት ልጅ ሆኖ ነው የሚመጣው። ስለዚህም ከወገቡ ፍሬ በዙፋን ላይ አኖራለሁ ብሎ እግዚአብሔር አስቀድሞ ምሏል እና በዚህም አይጸጸትም እና ከወገቡ ፍሬ ዳዊት ማለት ነው። ዳዊት ከእርሱ ከወገቡ ፍሬ ንጉሥ እንደሚመጣ አስቀድሞ አውቆ እና ያ ንጉሥ ደግሞ እንደሚሞትና ግን ሞቶ እንደማይቀር ስላወቀ ይህንን ተናገረ። የትኛውን? ጻድቅህንም መበስበስን ያይ ዘንድ አትሰጠውም፣ ነፍሴን በሲኦል አታዋት። ስለዚህ ስለማን የተነገረ ነው? ስለ ጌታችን ኢየሱስ። ቁጥር 31 ላይ እንዲህ ይላል፣ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋው መበስበስን እንዳላየ ተናገራል። ስለማን? ስለ ክርስቶስ ምን አይቶ? ስለ ክርስቶስ ትንሣኤ። ስለዚህም ጌታችን ኢየሱስ እንደሚሞት ብቻ ሳይሆን እንደሚነሳም ሳይቀር በትንቢት ተነግሮናል። እንደሚነሳ ብቻ ደግሞ እኮ አይደለም፣ ከፍ ብሎ እንደሚያርግ በአባቱ ቀኝ እንደሚቀመጥም ደግሞ በዛው በመዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ እንዲህ የሚል ቃል አለ። እግዚአብሔርም ጌታዬን ወይም ጌታዬን እግዚአብሔር ጌታዬን ወይም ጌታዬን ጠላቶችህን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። በየት ተቀመጥ? እግዚአብሔር ጌታዬን ማለት ጌታዬን። ይህንን ያው ቅዱስ ጳውሎስም በዕብራውያን መልእክቱ ተደጋጋሚ እንደነገረን ጌታ የሚለው እግዚአብሔር ወይም ደግሞ እግዚአብሔር ጌታዬን የሚለው ወልድ ነው። በቀኜ ተቀመጥ አለው። በተደጋጋሚ ከፍ ብሎ አደረገ፣ በአባቱ ቀኝ ተቀመጠ እየተባለ እንደተነገረው ዕብራውያን ምዕራፍ 1:3 ላይ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ተብሎ እንደተነገረው ወይም ደግሞ በዕብራውያን እዛው ምዕራፍ 10 ቁጥር 12 ላይ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ተብሎ እንደተነገረው ወይም በሮሜ ምዕራፍ 8 ቁጥር 34 ላይ የሞተው ከሙታንም የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው እንደተባለው በእግዚአብሔር ቀኝ ያለው። ስለዛ ምን ተብሎ ተነገረ? ጌታዬን እግዚአብሔር ጌታዬን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጣሉ። ስለዛ ይሞታል፣ ይነሳል፣ ከፍ ብሎ ያደርጋል፣ በአባቱ ቀኝ ይቀመጣል። ይህ ሁሉ ነገር አሁን ስለ መሲሁ ተነግሯል እና መሲሁ ይመጣል። አይሁዳውያን ደግሞ ያውቃሉ መሲሁ እንደሚመጣ። ስለ መሲሁ ነው ወይ? ስለ ዮሐንስ አሁን ወደ ዮሐንስ ወንጌል መለስ ብለን አሁን ይህንን ከያዛችሁ ምን ተብሎ ተጠይቆ ነበር? አይ እኔ መሲሁ አይደለሁም ማለት ዮሐንስ መሰከረ ይላል መጽሐፉ ሲናገር። ዮሐንስ መሰከረ አልካደም። እኔ ክርስቶስ አይደለሁም መሲሁ አይደለሁም ማለት ልክ እንደዛ ብሎ ሲመሰክር እንኪያስ ማነህ? መሲሁ አይደለም ክርስቶስ አይደለም። ዘን ክርስቶስ ካሉ መሲሁ ካሉ ታዲያ ማነህ? ኤልያስ አሉ። እንኪያ ማነህ? ኤልያስ ነህን ብለው ጠየቁት። አይደለሁም አለ። ለምንድን ነው ኤልያስ ነህን ብሎ የጠየቁት? ለምንድን ነው ኤልያስ ነው ያነሱት? ኤልያስን ያነሱበት ምክንያት ኤልያስ እንደምታውቁት ያው አልሞተም፣ ከፍ ብሎ አድርጓል። ከዛ በኋላ ግን ስለ ኤልያስ የተነገረ አንድ ነገር አለ። ምን የሚል ቃል? ትንቢተ ሚክያስ ምዕራፍ 4 ቁጥር 5 ላይ እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስን እልክላችኋለሁ ተብሎ ተነግሯል። አይተዋል? ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ታላቁ የሚያስፈራው የእግዚአብሔር ቀን ሳይመጣ ማን እልክላችኋለሁ? ነቢዩ ኤልያስን እልክላችኋለሁ። ስለዛ ከዛ ከሚያስፈራው ቀን ቀደም ብሎ ኤልያስ ይመጣል። ኤልያስን እልክላችኋለሁ ስላለ ለትንቢት ኤልያስ ሲሆን እንዴ አሉ። አሁን ኤልያስ ይመጣል ተብሏል። ኤልያስን እልክላችኋለሁ። ኤልያስ አድርጓል። ሲመጣ ራሱ ያደረገው ራሱ ኤልያስ ነው የሚመጣው። መጥምቁ ዮሐንስ ግን ከኤልሳቤጥ እንደተወለደ እናውቃለን። ኤልያስ አመጣጡ ሪኢንካርኔት አድርጎ ድጋሚ እንደው ስጋ ሆኖ ምናምን እንደ አዲስ ወደ ሴት ማህፀን ወደ እናት ማህፀን ገብቶ ድጋሚ ተወልዶ ይመጣል አይደለም። በቃ ስላልሞተ ሞትን ይቀምሳል፣ እሱም ይመጣል። እንደዛ መጥምቁ ዮሐንስ ግን ዮሐንስ አይደለም። ስለዚህ ዮሐንስ አይደለውም ማለት አንዳንድ ሰዎች ግን እዚህ ጋር ጥያቄ ሊያነሱ ይችላሉ። ምን አይነት ጥያቄ? በማቴዎስ ወንጌል ምዕራፍ 11 ቁጥር 14 ላይ ጌታ ኢየሱስ እንዲህ ብሎ ተናገረ ስለ መጥምቁ ዮሐንስ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው አለ። የሰማችሁ? ልትቀበሉትስ ብትወዱ ስለ ዮሐንስ ነው የተናገረው፣ ስለ መጥምቁ ዮሐንስ ማለት ነው። ስለ መጥምቁ ዮሐንስ ማቴዎስ ወንጌል ምዕራፍ 11 እንደምታስታውሱት ታሪኩን ዮሐንስ በወህኒ ቤት ነው። ከዛ በኋላ ከደቀ መዛሙርቱ ወደ ጌታ ይልካል። የምትመጣው አንተ ነህ ወይስ ሌላ እንጠብቅ የሚለውን ማለት ነው። ከዛ በኋላ ልክ የዮሐንስ ደቀ መዛሙርት ወደ ጌታ ሲመጡ ጌታ የእነሱን ጥያቄ ይዝና
መመስከር ይጀምራል። ስለ ዮሐንስ ይመሰክርለታል። ከነቢይም በላይ ነው እያለ ማለት ነው። ከሴቶች ከተወለዱት ውስጥ ሁሉ ዮሐንስን የሚበልጥ የለም እያለ ይመሰክርለታል። ይመሰክርለትና ቁጥር 14 ላይ ምን ይላል? ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። ዮሐንስ ኤልያስ ነው ጌታዬስ ብሏል ይላል። አንዳንድ ሰዎች ኦኬ ዘን በቃ ነው። አንዳንድ ጊዜ እንደ ግጭትም አድርገው ሲያነሱት ይታያል። ግን እንደዛ አይደለም። ጌታዬስ እንደዛ ብሏል። ግን ኤልያስ ነው የተባለበት ምክንያት ምንድን ነው? ኤልያስ አመጣጡ የሚያስፈራው ቀን ከመምጣቱ ቀደም ብሎ የሚመጣውና ልብን ለማቅናት ነው የሚመጣው። ሊያስተምር ሰዎችን ተመለሱ ሊሉ ነው የሚመጣው እና የመጥምቁ ዮሐንስም አመጣጡ ልክ እንደ ኤልያስ ነው። በኤልያስ መንፈስ ነው አመጣጡ። በዛ ምክንያት አመጣጣቸው ተመሳሳይ ነውና እሱ እኮ መጥምቁ ዮሐንስ ራሱ እኮ ልብን ለማቅናት ይሄ ምንድነው ሰዎችን ለመመለስ ንስሐ ግቡ እያለ ለመጣራት መጥቷልና ኤልያስ እኮ ነው እሱ ራሱ በተመሳሳይ መንፈስ መጥተዋል ለማለት ነው። ማስረጃ አለ እንደዚህ የስ የት ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 17 ላይ መልአኩ ለዘካርያስ ካህን ማለትም ለመጥምቁ ዮሐንስ አባት አንድ ነገር ይናገራል። ምን አይነት ነገርን? ሚስቱ ኤልሳቤጥ እንደምትጸንስ እንደምትወልድ ይነግረዋል። እና በዚህ ወቅት ላይ ስለ መጥምቁ ዮሐንስ ሲናገር ምን ይላል? ቁጥር 17 ላይ እርሱም ይላል ዮሐንስ ማለት ነው መጥምቁ ዮሐንስ አሁን የሚወለደው ያ ሕፃን እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። በማን ኃይልና መንፈስ? በኤልያስ ኃይልና መንፈስ። ስለዚህ መጥምቁ ዮሐንስ አመጣጡ ሲመጣ የሰዎችን ልብ ለማቅናት ነው እና አመጣጣቸው ተመሳሳይ ነው። በኤልያስ መንፈስና ኃይል መጥቷልና ይሄው ነው ኤልያስ አለ ጌታ ኢየሱስ። እንደውም ቀጠል አድርጎ ነገር ግን ጆሮ ያለው መስማትን ይስማ ይላል ጌታ ኢየሱስ። ስለዚህ አመጣጣቸው ተመሳሳይ ነውና እንደዛ አለ እንጂ በፐርሰንት ደረጃ በአካል ደረጃ መጥምቁ ዮሐንስ ኤልያስ እንዳልሆነ ልብ ይለዋል። ኤልያስ ነህን ሲሉት እርሱ ራሱ መጥምቁ ዮሐንስም እኮ መሰከረ። ይሄ እሱ አይደለም አይዛ ኤልያስ ነው አይደለም። እሺ ኤልያስ አይደለም። መልካም እሺ። ሰው ቀጠል አድርገው ይጠይቁታል። ምን ብለው ይጠይቁታል? እንኪያስ ነቢዩ ነህን አሉት። ነቢዩ ነህን? እርሱም መለስ አድርጎ አይደለሁም ብሎ መለሰ። አይደለሁም ብለው ይጠይቁት። አንዳንድ ሙስሊም ወንድሞች ይህን ነገር ይዙና ነቢዩ መሐመድ ነው የሚሉ ሰዎች አሉ። ግን አይደለም፣ በእውነት አይደለም። ነቢዩ ነህን? በብሉይ ኪዳን መጽሐፍ ላይ የሚመጣ ነቢይ እንዳለ ተነግሯል። ለምሳሌ ዘዳግም ላይ ያለው ማለት ነው። በዋናነት እሱ ዘዳግም ምዕራፍ 18 ላይ 18 ቁጥር 18 ላይ ከወንድሞቻቸው መካከል ከህዝበ እስራኤል ማለት ነው ከራሳቸው ከህዝበ እስራኤል ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ ይላል። ቃሉን የማይሰማ ይጠፋል። ከወንድሞቻችሁ መካከል ግን እንዳንተ ያለ ነቢይ እንደ ሙሴ ማለት ነው ያለ ነቢይ አስነሳላቸዋለሁ። እንዲህ ተብሎ የተነገረው ለማን ነው? እንዲህ ተብሎ የተነገረው ፍጻሜው ለማን ነው? ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ነው። ጌታ ኢየሱስ ነቢይ ነው። የስ ነቢይ ነው፣ ግን ከነቢያት አንዱ አይደለም። እንደ ሌሎቹ ነቢያት አይደለም እንጂ ጌታ ኢየሱስም ነቢይ ተብሎ ይጠራል። ነቢይ ማለት አንድም መምህር ማለት ነው። ክርስቶስ መምህር አይደለም? ኦፍኮርስ መምህር ነው። ሌላው ነቢይ የወደፊቱን የሚናገር ሊሆን ይችላል። ጌታ ኢየሱስ የወደፊቱን መናገር አይችልም፣ በሚገባ ይናገራል። ልዩነቱ ምንድነው ከሌሎቹ ነቢያት ጋር? ሌሎቹ ነቢያት በጭላንጭል የሚቀበሉትን በረድኤት በጸጋ የሚቀበሉትን ይናገራሉ፣ ማስተማር ሲኖርባቸው ያስተምራሉ። የተደበቀውን የእግዚአብሔር ሚስጥር በግልጥ ይናገራሉ፣ እግዚአብሔር በገለጠላቸው ልክ። ጌታ ኢየሱስ ግን የአብ የገዛ ልጁ እንደመሆኑ በባህሪው የራሱ ማለት የአብ የገዛ ልጁ እንደመሆኑ በባህሪው ይህ ሁሉ ነገር አለውና እርሱ ከአብ የሆነውን ሁሉ ወስዶ ይናገራል። ከአብ የሆነውን ሁሉ ይናገራል። በአብ ያለውን ሁሉ ያውቃልና አብን ራሱን በባህሪ ያውቀዋልና ከዚህ ቀደም እንዳየነው 18 ላይ መቼም ቢሆን እግዚአብሔርን ያየው እኛ ልጁ እርሱ ግን
ተረከው ተብሎ ነው የተነገረው። ብቸኛ ልጁ ነው የተባለው ራሱ። ከእርሱ ጋር አብሮ ዳዊት እንኳን ልጁ አልተባለም ለእግዚአብሔር። ከእርሱ ጋር አብሮ ቅዱስ ሚካኤል እንኳን ልጁ አልተባለም። ከእርሱ ጋር አብሮ አብርሃም እንኳን ልጁ አልተባለም። ልጁ ሲባል ብቸኛ ነው የተባለው። ብቸኛ ልጁ እርሱ ግን ተረከው ይላል። ከዚህ አንጻር ነቢይ ተብሎ ሊጠራ ይችላል። የባህሪ ይህንን ሐዋርያት ሥራ ምዕራፍ 3 ላይ እነ ጴጥሮስ እንዲህ ሲሉ ለክርስቶስ ሰጥተው ሲናገሩ እንግዲህ ሲተረጉሙት እናያለን። ቁጥር 22 ላይ ሐዋርያት ሥራ ምዕራፍ 3 ቁጥር 22 ሙሴም ለአባቶች በሳቱ የነበሩት ማለት ነው ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል፣ በሚናገራችሁ ሁሉ እርሱን ስሙት፣ ያንንም ነቢይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። ደግሞ እኮ ሙሴ ብቻ አይደለም፣ ቀጠል ያደረገና ሁለተኛም ከሳሙኤል ጀምሮ ከእርሱም በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናግረዋል። ስለ ጌታ መምጣት ማለት ነው። ዝቅ እያላችሁ ስትናገሩ ስለ ክርስቶስ እንደሆነ ይናገራል። ስለዛ ይህ ቃል ስለ ጌታ የተነገረው እና ይመጣል የተባለ ነቢይ አለ እና አይሁዳውያን ይጠብቃሉ። ስለዛ አሁን እዚህ ጋር እንደምታዩት አጠያየቃቸው ግን እንዴት ነው? መሲሁን አሉት፣ አይደለሁም አለ። መሲሁ ካልሆነ ታዲያ ምንድን ነው? ኤልያስም አይደለሁም አለ። ታዲያ መሲሁ ካልሆነ ኤልያስ አሁን በጣም ግራ አጋብቷቸዋል። ግራ አጋባቸው ለምንድን ነው? በጣም ብዙ ህዝብ እየተከተለው ነው መጥምቁ ዮሐንስን እና በጣም በርካታ ህዝብን ያጠምቃል፣ የንስሐ ስብከትን ይሰብካል፣ የንስሐ ጥሪ ይጠራል። ይህ ሁሉ ህዝብ እየተከተለው ነው። በሀገር አቀፍ ደረጃ እንደዚህ አይነት ነገር የሚሰራው መሲህ ካልሆነ ወይ ኤልያስ ካልሆነ አስቀድሞ የተነገረለት አይነት ሰው ካልሆነ በጥሪ ደረጃ ወይ አስቀድሞ የተነገረለት ሰው ሆኖ መጥቶ እያደረገው ካልሆነ ታዲያ ማነው? ታዲያ ወይ ነቢዩ ነህን አሉት። ምናልባት መሲሁ አይደለውም ስላላቸው ነቢዩ ከመሲሁ የተለየ ሆኑ መስሏቸዋል ማለት ነው። ተመልከቱ ጋይስ፣ እዚህ ላይ በደንብ አድርጋችሁ ስሙ። መሲህ አይደለውም ክርስቶስ አይደለውም ስላለ ነቢዩ ከክርስቶስ የተለየ ይሆን የሚል እምነት ነው ያላቸው ማለት ነው እነሱ። ስለዚህ አይ ነው ነቢዩም አይደለውም ማለት ግን ነቢይ ተብሎ የተነገረለት ራሱ መሲሁ ክርስቶስ ኢየሱስ ነው፣ ጌታችን ኢየሱስ ነው። ስለዚህም ዮሐንስ መሰከረ፣ አልካደምም። ስለዚህም ቀጠል አደረጉና እንደዚህ ያሉት መሲሁ ካልሆንክ ኤልያስ ነው ወይ ብለን ስንጠይቅም አይ አይደለውም ካልክ፣ ምናልባት ደግሞ ነቢዩ ነህ ወይ ብለን ብንጠይቅም በፍጹም አይደለውም ካልክ እንግዲያስ አንተ ማነህ ብሎ ሲጠይቁት እናያለን። እንኪያስ ማነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። መጥምቁ ዮሐንስም አይደለሁም ብለህናል። ኦኬ ሶሪ ኤልያስ አይደለሁም ብለሃል። ኦኬ መሲሁ አይደለሁም ክርስቶስ አይደለሁም ብለህናል። እሺ ነቢዩም አይደለሁም ብለህናል። አሁን ይህ በመጽሐፍ ቅዱስ ላይ ይመጣል ተብሎ የተነገረውን ነገር ሁሉ ነው ፒክ እያደረጉ የጠየቁት። ነቢይ ይመጣል ስለተባለ በቃ ነቢይ ነህ አይደለም፣ ነቢዩ ነህ አይደለም፣ ነቢይ ነህ ሳይሆን ነቢዩ ነህ ፕሮፌት ማለት ነው። የተነገረለት ያ ነቢይ ነህ ነው አይደለም። ኦኬ ዘን ኤልያስ ነህ አይደለም፣ እንዳትረሱ። ክርስቶስ ነህ አይደለም። በቃ እሺ ማን ናት ማለት ምንድን ነው? ወይ ለላኩን ለከውን የመጣ ነው እኮ እያሉ ነው። አይተዋል። ለከውን የመጣ ነው። ዝም ብለን እንደዚህ ሁሉንም አይደለም ብለሃል። ዝም ብለን አንሄድም። አሁን ለላኩን እሺ ምን እንበላቸው ነው? ምንድን ነው ምን የምትለን ነገር ስለ ራስህ አንዳንድ ነገር አውጋን አጫወተን ንገረን ምንድን ነው? እርሱም መለስ አድርጎ እንዲህ አለ ቁጥር 23 ላይ እርሱም ነቢዩ ኢሳያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ። በነቢይ የተነገረ አንድ ድምፅ አለ። ምን አይነት ድምፅ? የጌታን መንገድ አቅኑ ብሎ የሚጮህ ድምፅ እርሱ እኔ ነኝ ነው። ኢሳያስ ምዕራፍ 40 ቁጥር 3 ላይ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ ተብሎ የተነገረው ማለት ነው። እርሱ ነኝ እኔ መንገድ ጠራጊ ሆነ። እውነተኛው ጌታ እውነተኛው የዓለም ብርሃን ኢየሱስ ሲመጣ መንገድ ጠራጊ ሆኖ የሚመጣ ነው። አሁን ፍሰቱን እያያችሁት ነው። ዮሐንስ ወንጌል ከላይ ጀምሮ ምን እያለን ነበረ? አሁን ስለ መጥምቁ ዮሐንስ አስቀድሞ ሲናገር ስለ ቃል ነው፣ ስለ ጌታ ኢየሱስ ያስቀድምና እርሱ ሁሉ ነገር በእርሱ እንደተፈጠረ ከነገረን በኋላ ከባለፈው ጀምሮ እንደምታሳሱት ማለት ነው በእርሱ ህይወት እንዳለች እና ህይወትም የሰው ብርሃን እንደሆነች ከነገረን በኋላ በጨለማ እንደሚያበራና ጨለማም ያንን ብርሃን እንደማይዘው እንደማያሸንፈው ከነገረን በኋላ ስለዚህ ይህ ብርሃን ወደ ዓለም እንደሚመጣ ነግሮናል። ከታች
ወደ ዓለም ስለሚመጣው ብርሃን ግን ይመሰክር ዘንድ አስቀድሞ የተላከ ደግሞ የመጣ ደግሞ ማን አለ? ዮሐንስ የሚባል አንድ ሰው እንዳለ ደግሞ ነግሮ ነበር። ዮሐንስ ስለ ብርሃን ይመሰክር ዘንድ የመጣ ነው። እርሱ ራሱ ብርሃን አልነበረም። እርሱ ግን ስለ ብርሃን ይመሰክር ነበረ። ስለዛ ምንድነው የዓለም ብርሃን ሆኖ ጌታ ኢየሱስ ወደ ዓለም ገባ። ስለዚህ ዮሐንስ እዚህ ጋር ምንድነው? መንገድ ጠራጊ፣ ሁሉም በእርሱ በኩል እንዲያምኑ ይህ ስለ ብርሃን እየመሰከረ መጣ መጥምቁ ዮሐንስ። ስለዚህ መጥምቁ ዮሐንስ ያለው ክብር እጅግ ትልቅ ክብር ነው። ማነው ጌታ ኢየሱስ እንደመሰከረለት በማቴዎስ ወንጌል ምዕራፍ 11 ላይ ከሴቶች ከተወለዱት ውስጥ መጥምቁ ዮሐንስን የሚበልጠው አንድ እንኳን የለም እኔ ተባለ ማለት ስለ ነቢያት ነው የተናገረው። ከነቢያት ማለት ነው። ከነቢያት አንድ እንኳን ከሴቶች ከተወለዱ አንድ እንኳን እርሱን የሚበልጠው የለም። አሁን በቤተክርስቲያን ውስጥም ካያችሁ የቤተክርስቲያን ታሪክ ውስጥ አሁን አጋጣሚ ሆኖ ምናልባት እዚህ በደንብ ስላልተለመደ ሊሆን ይችላል እንጂ መጥምቁ ዮሐንስ በጣም ትልቅ ክብር አለው። እንደ ቅዱስ ዮሴፍ ለምሳሌ አሁን ብዙ ጊዜ እንትን ላንል የምንችላቸው ማለት ነው። መጥምቁ ዮሐንስና ቅዱስ ዮሴፍ በጣም ትልቅ ክብር አላቸው። መጥምቁ ዮሐንስ በጣም ትልቅ ክብር አለው። እሺ ሰው ቀጣል አድርጎ እንዲህ ይላል። ቁጥር 24 ላይ ደርሰናል ጋይስ። የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ ካልሆንክ ማለት ነው ካይደለ ስለምን ታጠምቃለህ ብለው ጠየቁት። ኤልያስ ነህ ስንል አይደለም፣ ክርስቶስ ነህ ስንል አይደለም፣ ነቢዩ ነህ ስንል አይደለም። ታዲያ ስለምንድን ነው የምታጠምቀው? እሱም መለስ አድርጎ እንደዚህ ያለ። ዮሐንስም መልሶ እኔ በውሃ አጠምቃለሁ። በምን አጠምቃለሁ? በውሃ። ዮሐንስ በውሃ፣ እኔ በውሃ አጠምቃለሁ። ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ ጫማውን ጠፈር ልፈታ እንኳ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ይህ ነው አላቸው። ቁጥር 24 ጀምሮ እስከ ቁጥር 28 የዮሐንስ የመጥምቁ ዮሐንስ ምስክርነት ብዬ ሰጥቻችሁ ነበራል። ከቁጥር 19 እስከ ቁጥር 28 የዮሐንስ ምስክር አክቹዋሊ ከዛ በኋላ የዮሐንስ ምስክርነት ነው። ግን አንዳንድ ብንይዛቸው መልካም ናቸው የማስባቸውን እሰጣቸዋለሁ። እዚህኛው ቁጥር ላይ እችን ያዙ እያልኩ እሰጣቸዋለሁ። እስካሁን ግን በቃ ምስክርነት ነው። እሱም እየተማማረ ነው እንሂድ። ምን አለ መጥምቁ ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። ጌታ ኢየሱስ ማለት ነው። እኔ የጫማውን ጠፍር እንኳን ልፈታ የማይገባኝ እንዴ ከነቢያት አንድ እንኳን ከእርሱ የሚበልጥ የለም የተባለለት ዮሐንስ። ተመልከቱ ጋይስ፣ የክርስቶስን አምላክነት በዛው እየተረዳችሁ ሂዱ። እሺ የክርስቶስን አምላክነት በዮሐንስ ወንጌል ውስጥ በባለፈውና በአሁኑ ብቻ ምን ያህል እንዳየን ተመልክታችኋል። ቃል እግዚአብሔር ነበረ ተብሎ ተነግሮለታል። በመጀመሪያው ቃል ነበረ ተብሎ ተነግሮለታል። ሁሉ በእርሱ ተፈጥሯል፣ ከተፈጠረው አንዲት እንኳን ያለ ቃል የተፈጠረ የለም ተብሎ ተነግሯል። የጌታን ደበኔት፣ የጌታን አምላክነት፣ ፈጣሪነት ይህን እያየን መጥተናል። ዝቅ ብሎ ዮሐንስ ወንጌል ምዕራፍ 1 ላይ ምንድነው? እውነተኛው የዓለም ብርሃን ግን ወደ ዓለም ይመጣ ነበረ። እውነተኛው ብርሃን ግን ወደ ዓለም ይመጣ ነበረ፣ በዓለም ነበረ ይልና ዓለሙም በእርሱ ሆነ ይላል። ወደ ዓለም ይመጣ ነበረ፣ ዓለሙ በእርሱ ሆነ። ዓለሙ በእርሱ ሊሆነ ሚኒንግ ዓለሙ ሁሉ በእርሱ የተፈጠረው ስለ ፈጣሪ ነው። ኢየሱስ ፈጣሪ ነው አይደለም? በቃ መጽሐፍ ቅዱሳችን ግልጽ ነው። ማለት ምንም ድርድርም ራሱ የለም። ይህ ፈጣሪ ሆኖ ቃል፣ ይህ ፈጣሪ ሆኖ ጌታ ግን ስለ አንተና ስለ እኔ፣ ስለ ሙስሊም ወንድሞችና ስለ ሌሎች ስለ ኤቲስቶችም ስለ መላው ዓለም ግን ስጋ ሆኗል አይደል? ለያየ ስጋ ሆነ። እሱ ነው ያየን የመጣ ነው። እውነተኛ የአብ የገዛ ልጁ እንደሆነም አይተናል። የልጅነት ስልጣንን የሰጠው ጌታ ኢየሱስ የምርም የአብ እውነተኛ ልጁ የገዛ ልጁ ከእርሱ የሚገኝ ቀጥታ ከእርሱ የሚወጣ ቢሆን ነው ስለሆነ ነው ብለን ተማምረናል። ብቸኛ ልጅ ተብሎ የተነገረለት ለዛ ነው ብለናል። ማለት ለምሳሌ እናንተ የእግዚአብሔር ልጆች ናችሁ። የስ የእግዚአብሔር ልጆች ነው፣ ግን ብቸኛ የእግዚአብሔር ልጅ ተብሎ የምትጠራለህ እዚህ ውስጥ ካላችሁት ውስጥ እዚህ ውስጥ እየተከታተላችሁ ካላችሁት ውስጥ ለምሳሌ ደጀን አንተ ብቸኛ የእግዚአብሔር ልጅ ትባላለህ። በቀል ውስጥ ትባያለሽ አትባይም? ብቸኛ የእግዚአብሔር ልጅ በተለይ ደግሞ ከአማርኛ ይልቅ እሺ መለስ እናድርገውና በዲፋይናት አርቲክል ሆኖ the only begotten son ብቸኛ የሚል
ዲፋይናንት አርቲክል ገብቶበት ማለት ነው። ብቸኛው የእግዚአብሔር ልጅ ተብሎ በአካል ደረጃ ከተሰጠ ለጌታ ኢየሱስ ለጌታችን እና ለመድኃኒታችን ለኢየሱስ ክርስቶስ። ስለዚህ አንድ ልጅ ማለትም ብቸኛ ልጅ ከአባቱ ዘንድ ያለውን ክብሩን አየን ተብሎ ሲነገር አይተናል። ዝቅ ሲል ቁጥር 18 ላይ እንዳያችሁት ደግሞ በአባቱ እቅፍ ያለ ብቸኛ ልጁ አንድ ልጁ እርሱ ተረከው እየተባለ ተነግሯል። ስለዚህ ጌታ ኢየሱስ እርሱ ፈጣሪ አምላክ ነው። ጌታ ኢየሱስ እርሱ የአብ የገዛ ልጁ ነው፣ የባህሪ ልጁ ነው የሚለውን ይህንን እንዳትረሱ። ስለዚህ ዮሐንስ መሰከረ እንዲህ ማለት ዮሐንስ ቀደም ሲል ምንስ ብሎ መስክሮ ነበር? ከእኔ በኋላ የሚመጣው እርሱ መች ነበር ይላል። እስቲ ልክፈትላችሁ አንዴ እንደው ጌታ ቆይ መጀመሪያ ግን ስሙ ጥያቄውን። መጥምቁ ዮሐንስ ስለ ጌታ ሲመሰክር ባለፈው ስንማማር ማለት ነው ከእኔ እሱ መቼ ነበረ ነው ያለው። እስቲ ይታይላችሁ። እስቲ ይሄ እቺ ትንሽ ምናልባት እስቲ ያስታውሳችሁ። ከእኔ በኋላ የሚመጣው እርሱ መቼ ነበረ ይላል። ሲጀመር እናንተ ለምንድን ይጠይቋችሁ? ጌታ ሲጀመር እናንተ መጽሐፍ ጉንጫችሁ ላይ ቆኑ። በእውነት በጣም መጽሐፍ ቅዱስ ሊቃውንትን እጠይቃለሁ። እንዲህ ዝም ብዬ እኔም ብሉ ላይቭ ከፋች 1000 ኮመንት ይዘጋና እንደ አታሸማቁን አቀስበሉሽ። አሳመናችሁኝ እኮ ተረጋጉ። እሺ አሁንም ጌታ ይባርካችሁ። በጣም ጥሩ። ከእኔ በኋላ የሚመጣው አለ። ምክንያቱም አሁን መጥምቁ ዮሐንስ መንገድ ጠራጊ ነው ብለን የለ እሱ መንገዱን ይጠርግና ጌታ ኢየሱስ ከዛ ቀጥሎ ይመጣው። እሱ ግን ከእኔ በፊት ነበር አለ። ጌታ ኢየሱስ ከመጥምቁ ዮሐንስ በፊት ነበር። እንዴት? እስቲ እንዴት ነበር? አይ ጌታ ኢየሱስ እኮ የተወሰነ በእድሜ ሳይበልጥ አይቀርም መጥምቁ ዮሐንስን እንዳትሉ፣ መጥምቁ ዮሐንስ ከተወለደ በኋላ ነው ጌታ ኢየሱስ የተወለደው። ስለዚህ እንደውም የ6 ወር ልዩነት አለ በመጥምቁ ዮሐንስ እና በጌታ ኢየሱስ መካከል የ6 ወር ልዩነት አለ። ሉቃስ ወንጌል ምዕራፍ 1 ላይ እንደምታውቁት ቁጥር 26 ላይ ገብርኤል ለዘካርያስ ሄዶ ከነገረው በኋላ ወደ እመቤታችን የመጣው ከ6 ወር በኋላ ማለት ነው። ስለዚህ መጥምቁ ዮሐንስ ቀድሞ ነው የተወለደው። ስለዚህ አሁን በስጋ መወለድ ከሆነ ኢየሱስ ከመጥምቁ ዮሐንስ በኋላ ነው። በስጋ መወለድ ከሆነ ኢየሱስ ከመጥምቁ ዮሐንስ ወይ ከዮሐንስ በኋላ ነው። ዮሐንስ ግን ኧረ ከኔ በፊት ነበር አለ። በቃ ኢየሱስ አምላክ ነው እንደው ለዚህ ነው አምላክም ሰው ነው። ቃል እንደመሆኑ ከዮሐንስ በፊት ነው። ዮሐንስ ማስገኙ ነው። ስለዚህም ከእኔ በፊት ነበርና እርሱ የከበረ ሆኗል አለ። ጭራሽ እዚህ ጋር ደግሞ እንዳነበብኩላችሁ የጫማው ጠፈር እንኳን ሊይዝ አይገባኝ ነው በፍጹም አለ። ከነቢያት አንድ እንኳን እርሱን የሚበልጠው የለም ተብሎ የተነገረለት ዮሐንስ ጌታ ኢየሱስ ጋር ሲመጣ ግን ይገዳደራል። ከሴቶች ከተወለዱት ውስጥ አንድ እንኳን መጥምቁ ዮሐንስን የሚበልጥ የለም ብሎ ጌታ ኢየሱስ ቢናገርም እንኳን ቅሉ ትላለህ። ግን ይህ ሰው ማለትም መጥምቁ ዮሐንስ ከጌታ ጋር መጥቶ ተከሸለከታል? በፍጹም እንደዚህ አያደርገውም። ይልቁን ምን ብሎ ተናገረ? እንዲህ ብሎ ተናገረ፣ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር እንኳን ልፈታ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ከእኔ ይልቅ የሚከብር ይህ ነው፣ በመካከላችሁ ቆሟል አለ። በእኛ መካከል አለ። ይህ ነገር ዮሐንስ ያጠምቅበት በነበረ በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። እግሩ ይናገር በቤተ ራባ ሆነ። ነገር እሺ ቁጥር 28 ድረስ ቁጥር 29 በሉና አሁን ጻፍ። እስካሁን ድረስ በቃ ከቁጥር 19 እስከ ቁጥር 28 የዮሐንስ ምስክርነት ብለን ጠቅላላ አድርገን ይዘናል። ቁጥር 29 ላይ ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ቁጥር 29 ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እሺ ቁጥር 29 ይላል፣ በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ
በነገታው አሁን ዮሐንስ እንደዛ ሲመሰክር ነበር። በነገታው ኢየሱስ መጣ። ወደ ማን? ወደ መጥምቁ ዮሐንስ ሲመጣ አየና መሰከረለት። ምን ብሎ መሰከረ? በነገውም ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ። ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ጌታ ኢየሱስ ጋይስ ወደ መጥምቁ ዮሐንስ ይመጣል እና ወደ መጥምቁ ዮሐንስ ሲመጣ ዮሐንስ ወደ ጌታ ኢየሱስ እያየ ማለት ነው። የሚታየው የእግዚአብሔር በግ ነው የሚታየው። የዓለምን ኃጢአት ሊያስወግድ የሚችል የምርም የሚያስወግድም የእግዚአብሔር በግ ነው የሚታየው። በቃ ሲመጣ ቀጥታ ሲመጣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የማንን ኃጢአት? የዓለምን። በአንዳንድ ቤተ እምነቶች ውስጥ ለምሳሌ በፕሮቴስታንት ውስጥ ሁሉንም አይደለም ግን በሪፎርምድ ወይም ካልቪኒስቶቹ ጋር ቱሊፕ የሚባል እምነት አላቸው እና ሊሚትድ አቶንመንት የሚባል ትምህርት አላቸው። ኢየሱስ የሞተው ለእያንዳንዱ ግለሰብ ነው አልሞተም፣ ይልቁንም ለጥቂቶች ነው የሞተው የሚል ትምህርት አላቸው። እንግዲህ ያው መጽሐፍ ስናጠና አንዳንድ ጊዜ እንደዚህ እንትን የሚል ነገር ካለ ማሳውቃቸዋለሁ። ለጥቂቶች ነው የሞተው፣ ለተወሰኑት እግዚአብሔር አስቀድሞ ለማዳን የመረጣቸው ሰዎች አሉ ይሉና እግዚአብሔር ለማዳን አስቀድሞ በቃ ዝም ብሎ በራሱ ወሰነ፣ በራሱ ፈቃድ እንዲሁ በጸጋው በቃ የሆኑ ሰዎችን ፒክ አድርጓል። የተወሰኑ ሰዎችን መርጧል፣ በክርስቶስ ስራ ለማዳን ማለት ነው። በክርስቶስ ስራ ለማዳን እግዚአብሔር በራሱ ሰውየው ስለሚያምን ምናምን አይደለም፣ በቃ በራሱ በቅድመ ውሳኔ በቃ አስቀድሞ ወሰነና የተወሰኑ ሰዎችን መረጠ። ልጁ ኢየሱስን ሲልክ እነዚያ የመረጣቸው ሰዎች ያስቀድሞ ዓለም ሳይፈጠር በፊት የመረጣቸው የተወሰኑ ሰዎች ስላሉ እነሱ ለማዳን ለእነሱ ብቻ እንዲሞትላቸው የሚመጣው የክርስቶስ ሞቱ ለየትኛውም ኃጢአት በቂ ነው ይላል። ሰፊሽንሲ ላይ ክርክር የላችሁም። አይ በቂ ነው። ግን የሞተው ግን ምንም እንኳን በቂ ቢሆንም የሞተው ግን ቤዛ የሆነው ግን ለእነዚህ ለተመረጡት ብቻ እንጂ ለሌላው ዓለም አልሞተም ይላሉ። ኢየሱስ ግን እርሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ኦኬ ዓለም ይላል። ግን ዓለም ሲል እኮ እዚህ ጋር ከተለያየ አካባቢ ስለሆነ የሚመረጡት እነዚህ የተወሰኑ የሚመረጡት ከተለያየ ዘር፣ ከተለያየ ጎሳ፣ ከተለያየ ነገር ስለሚመረጥ እሱን ለማሳየት ነው። የተወሰኑ ስለሚመረጡ ከተለያየ ጾታ ማለት ከወንድም ከሴቱም ከተለያየ የሰዎች ደረጃ ስታተሳቸው ከነገስታትም ከዝቅ ካሉም ደረጃ ከተለያየ ዘር ከተለያየ ሀገር ከሁሉም ከዓለማችን ክፍል የሆነ ሰው ስለሚመረጥ እሱ ነው ዓለም ብሎ የጠራው እንጂ እያንዳንዱ ግለሰብ ማለት አይደለም ይላሉ። ከአውግስጢኖስ በፊት እንደዚህ አይነት ትርጉምን ያመጣ ቤተክርስቲያን ታሪክ ውስጥ ተሰምቶ ይታወቃል። አውግስጢን ነው በአንድ ወቅት ላይ እንዲህ የሚመስል ነገር መተርጎም የጀመረው። አውግስጢን ስፔሲፊካሊ ይሄኛውን ጥቅስ አላስታውስም፣ ግን በተለይ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ላይ ያለውን ሰው በቃ የሚታየው በቃ እሱ ነው። በቃ ቀጥታ ለኛ የነገረን ወደ እርሱ ሲመጣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ኢሳይያስ በትንቢቱ እንደተናገረው ምዕራፍ 53 ላይ በሸላቾቹ ፊት እንደማይናገር በግ ዝም አለ እንደተባለው በቃ ልክ እንደዚህ ብሎ የዓለምን ኃጢአት ያስወገደ የሕያው እግዚአብሔር በግ ጌታችንና መድኃኒታችን ኢየሱስ። ቁጥር 30 እንዲህ ይላል መጥምቁ ዮሐንስ አሁንም አንድ ሰው ከእኔ በኋላ ይመጣል፣ ከእኔ በፊትም ነበርና ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው አለ። ቁጥር 30 በሉና 30 አሁን ቅድም ቁጥር 29 በሉና ምን በሉ አልኳቸው? ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በሉ ብያችሁ ነበር አይደል? ቁጥር 30 በሉና ደግሞ ከዮሐንስ በፊት ኢየሱስ ነበር። ከዮሐንስ በፊትም ኢየሱስ ነበር። ጻፍ። ከዮሐንስ በፊት ማን ነበር? ኢየሱስ ነበር። ቁጥር 30 እንደዛ ነው። ልድገምላችሁ። አንድ ሰው ከእኔ በኋላ ይመጣል ያልኳችሁ። ዮሐንስ ነው የሚናገረው። አንድ ሰው ከእኔ በኋላ ይመጣል፣ ከእኔ በፊት ግን ነበር። ስለዚህ ከእኔ ይልቅ የከበረ ሆኗል ያልኳችሁ ይህ ነው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብዬ የመሰከርኩላችሁ ወይም የመሰከርኩለት እርሱ ከዚህ ቀደም ስለ እርሱ የነገርኳችሁ እርሱ ነው። ከዚህ ቀደም ምን ብዬ ነገርኳችሁ?
ባለፈው ተማምረን አልነበረ? ቁጥር 15 16 አካባቢ ላይ እንደዛ ብሎ ነበር እኮ መጥምቁ ዮሐንስ ከላይ ከፍላችሁ ስታይ ከእኔ በኋላ የሚመጣው ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆነ ያልኳችሁ ይኸው እርሱ ነው። እሺ ስለዛ ቁጥር 30 ኢየሱስ ከዮሐንስ በፊትም ነበረ። ይሄ አምላክነቱን ያሳያል። ከስጋ አንጻር ቢሆን እንዳልኳችሁ ነው። መጥምቁ ዮሐንስ ከተወለደ በኋላ ነው ኢየሱስ የተወለደው። አምላክ ነውና ግን ከመጥምቁ ዮሐንስ በፊትም ኢየሱስ አለ። እሺ ቁጥር 31 ከቁጥር 31 እስከ 34 የኢየሱስን ክርስቶስነት ወይም የኢየሱስን መሲህነት ለመጥምቁ ዮሐንስ የገለጠው እግዚአብሔር ነው። ይህን በሉ። የኢየሱስን መሲህነት ለዮሐንስ የገለጠው እግዚአብሔር ነው። እሺ እንዲህ ይላል ቁጥር 31 ላይ እኔ አላውቀውም ነበር። አሁን መጥምቁ ዮሐንስ ነው ጌታ ኢየሱስ። እኔ አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅኩ ነው የመጣው። ዮሐንስም እንዲህ ብሎ መሰከረ። ምን አለ? መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱ የእግዚአብሔር ልጅ እንደሆነ መስክሬአለሁ ይላል። ምን እያለ ነው? እኔ ራሴ አላውቀውም ነበር አለ። እኔ ራሴ አላውቀውም ነበር አለ ዮሐንስ። ዘመድ ናቸው አልተባለም? እንዴት አያውቀውም ሊል ይችላል አንድ ሰው። ከመሲህነቱ አንፃር አላውቀውም። አክቹዋሊ ዮሐንስ ሲያድግ በብርሃን ያደገው፣ ከዛ ለሚኒስትሪ ለአገልግሎት መጣ። ጌታ ኢየሱስን ከቤተሰብነት አንፃር ኦፍኮርስ ሊያውቀው ይችላል። እሱ አይደለም ቁም ነገሩ እዚህ ጋር እየተነገረ ያለው ምንድነው? እርሱ ኢየሱስ ግን ክርስቶስ መሆኑን ራሱ መሲህ መሆኑን ራሱ እግዚአብሔር ነው ለዮሐንስ የገለጠለት እንጂ ያለ እግዚአብሔር እንደዚህ ብሎ ያወቀው አይደለም። እግዚአብሔር ገልጦለት ነው። በምን መልኩ? መንፈሱን በእርሱ ላይ ሲያወርድ፣ መንፈስ ቅዱስ በእርሱ ላይ ሲወርድ አሳይቶት በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው ብሎ በመመስከር ማለት ነው። ስለዚህ ምን አለ? ዮሐንስም እንዲህ ብሎ መሰከረ። ምን? መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላውቀውም ነበር እኮ፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ በውሃ እንዳጠምቅ እኔ ራሴ የላከኝ እርሱ እሺ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በምን የሚያጠምቅ ይላል? በመንፈስ ቅዱስ የሚያጠምቅ እርሱ ነው አለ። ጌታ ኢየሱስ በውሃ ብቻ አይደለም፣ እርሱ በመንፈስና በእሳት ተብሎ እንደተነገረለት በመንፈስ ቅዱስ ደግሞ የሚያጠምቅ እርሱ ነው። ስለዛ እግዚአብሔር ቀጥታ ገልጦለት ነው ለዮሐንስ ቢሆን የኢየሱስን መሲህነቱ ለማን? ለመጥምቁ ዮሐንስ። ስለዛ እኔ መስክሬአለሁ አለ። እኔ ዝም ብዬ አሁን እንደዛ ማለት ነው እኔ አላውቀውም ነበር ማለቱ ማለት ነው። ይሄ ዘመዱ ስለሆነ ዘመዱ ዝም ብሎ መሲህ አድርጎ ይሾማል እንዴ ብሎ እንኳን ሰው እንዳይጠረጥር እንዳስብ አለ። እኔ አላውቀውም ነበር፣ ለእኔም የገለጠው እግዚአብሔር ነው። ይህ መንፈስ ሲወርድበት የምታየውና በመንፈስ የሚያጠምቀው እርሱ ነው አለኝ። ስለዚህ እኔም መስክሬአለሁ፣ እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። ካሁን በኋላ ያለው ምንድነው? ቀለል አድርገን ለማየት ያለው በቃ ካሁን በኋላ ደቀ መዛሙርትን መጥራት ነው። ጌታችን ኢየሱስ የመጀመሪያዎቹን ደቀ መዛሙርት ይጠራል። እሺ የመጀመሪያዎቹ ደቀ መዛሙርት እንዴት መሰላችሁ መምጣት የሚጀምሩት? ዮሐንስ ደቀ መዛሙርት አሉ አይደል? ዮሐንስ ደቀ መዛሙርት ናቸው። የክርስቶስ ደቀ መዛሙርት ናቸው ወደ መሆን የሚገለበጡት። ማቴዎስ ወንጌል ምዕራፍ 4 ላይ ምናልባት የምታውቁት አንድ ታሪክ አለ። ጌታ ኢየሱስ እነ ጴጥሮስን እነ እንድርያስን ወንድሙንም በኋላ እነ ዮሐንስን እና ያዕቆብን ምናምን ከዓሣ አጥማጅነት እየሄደ ሲጠራቸው አይተናል አይደል? ግን ከዛ በፊት ያለው ግን ምን የሚመስል ነው? ከዛ በፊት ያለው ነው። አሁን በነገውም ደግሞ ዮሐንስ ከደቀ መዛሙርቱ ኢየሱስም ሲሄድ ተመልክቶ ዮሐንስ ማለት ነው እነሆ የእግዚአብሔር በግ አለ። አያ ጠቆማቸው ለደቀ መዛሙርቱ። አሁን ዮሐንስ ደቀ መዛሙርቱ አሉት፣ ግን ደቀ መዛሙርቱ እርሱ ጋር እንዲቀርቡ አላደረገም። ይልቁንም ይጠቁማቸዋል።
መዳረሻው ክርስቶስ ኢየሱስ ስለሆነ ፍጻሜው ጌታ ኢየሱስ እጅ ላይ እንዲወድቁ ስለሆነ እነሆ የእግዚአብሔር በግ አላቸው። የእግዚአብሔር በግ ነው። እሺ እነሆ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዘወር ብሎ ሲከተሉትም አይቶ እንዲህ አላቸው። ምን አላቸው? ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜው መምህር ወይ ማለት ነው፣ ወይም መምህር ማለት ነው። መጥታችሁ እዩ አላቸው። ምንድነው የምትኖርበትን እናያለን፣ ወዴት ትኖራለህ ብለው ሲጠጉት መጥታችሁ እዩ አላቸው። በማቴዎስ ወንጌል ላይ ግን አንድ የምናውቀው ታሪክ አለ። አንድ ከጸሐፍት አንዱ መጥቶ ወደምትሄድበት ሁሉ ቦታ እከተልሃለሁ መምህር ሆይ ብሎ ወደ ጌታ ሲቀርብ ጌታችን በምን መልኩ ነበር የመለሰለት? ለቀበሮ ጉድጓድ አለው፣ ለሰማይ ወፎችም መሳፈሪያ አላቸው፣ የሰው ልጅ ግን ራሱን የሚያስገባበት የለም ብሏቸዋል ነበር። ራሱን የሚያስገባበት የለም ብሎት ነበር ያንን ሰው። ለምን እንደዚያ ነው? ለምን ዝም ብሎ ቀጥታ ልክ እንደነሱ እና አላለው? ያ ሰው በልቡ ልክ እንደዛ ብሎ ሲጠይቅ አመጣጡ ልቡ ላይ የሆነ ክብርን ፈልጎ ነው። ኢየሱስ መሲህ እንደሆነ ስለጠረጠረ በቃ በንግስና ወራት የሆነ ቦታ ላይ ሸጉጥ እንዲያደርገኝ እንዲሾመኝ የሆነ ስልጣን ላይ ልጠጋ አይነት ነገር ስለሆነ ነው። ከዛ አንፃር በቃ ይኸው ሰውየው ራሱ ቀጠል አልጠየቀም። ልክ እንደዛ ሲለው ራሴን ማስጠጋበት እንኳን ራሱ እኮ የለኝም ሲለው ቢሆንም እከተልሃለሁ ራሱ ሲዋል በቃ በዛው ይቀራል ማለት ነው። ጌታ ኢየሱስ እነዚህ ሰዎች ግን ኑና እዩ አላቸው። ኦኬ ቁጥር እሺ መጥተውም የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ 10 ሰዓት ያህል ነበረ ይላል። ቁጥር 31 ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድሪያስ ነበረ። ከሁለቱ አንዱ ማን ነው? እንድሪያስ የማን ወንድም ነው? የጴጥሮስ። እሺ እንድሪያስ ነበረ። እርሱ አስቀድሞ የራሱ ወንድም ስምዖንን አገኘውና ጴጥሮስን ማለት ነው አገኘውና መሲህን አግኝተናል አለው። ትርጓሜውን ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። ጌታችን ኢየሱስ ስምዖን ሲመጣ አየው። የእንድሪያስ ወንድም ስምዖን አንተ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። አጠራራቸው ትንሽ አልተለያየባችሁ? ቅድም እንዳልኳችሁ ነው። ልክ አሁን እዚህ ጋር ሲጠራቸው ሙሉ በሙሉ እሱን ሁሉ ነገር ትተው እርሱን መከተል አልጀመሩም። የዛን ቀን እንትን አሉት አገኙት ምናምን ነገር። ከዛ በኋላ ግን ወደ ቀድሞ ስራቸው፣ ወደ ሁልጊዜ ስራቸው፣ ወደ አሳ አጥማጅነታቸው ይሄዳሉ ማለት ነው። ከዛን ጌታችን በገሊላ ባህር ማዶ በሚሰብክበት ጊዜ ይሄድና ይጠራቸዋል ማለት ነው። ሰውን እንድታጠምዱ ያደርጋቸዋል ብሎ ሲጠራቸው ነው ያለን የማቴዎስ ወንጌል ምዕራፍ 4 ላይ ቁጥር 44 እንዲህ ይላል። በነገው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለ። ማንም? ፊልጶስን። አሁን ፊልጶስን ጠራ። ፊልጶስም ከእንድሪያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አሉ። ጌታ ኢየሱስ ማንን የጠራው? ጌታ ኢየሱስ ማንን ጠራ? ፊልጶስን። ፊልጶስ ደግሞ ከቤተ ሳይዳ ሲሆን ማንን ጠራ? ናትናኤል። ነቢያት ሙሴ ስለ እርሱ የተናገሩለትን የናዝሬቱ ኢየሱስ የናዝሬቱ ኢየሱስን አግኝተነዋል አለ። በናዝሬት አድርጎ ያለና የናዝሬቱ ኢየሱስ ተብሎ ይጠራል። የናዝሬቱ ኢየሱስን አግኝተነዋል አለ። ናትናኤል ግን መለስ አድርጎ እንዲህ አለው፣ ከናዝሬት መልካም ነገር ሊወጣ ይችላልን አለ። ከናዝሬት መልካም ነገር ሊወጣ ይችላልን? እንደዚህ ያለው ለምንድን ነው? የሚመጣው መሲህ ከናዝሬት አይደለም ይወለዳል ተብሎ የሚጠበቀው። ይመጣ ዘንድ ያለው ነቢያቱ ሕጉ የተናገሩለት ሙሴ የተናገረለት የሚመጣው መሲህ የሚወለደው ከየት ነው? ከቤተልሔም። ቅድም መጀመሪያ እንዳየነው ከቤተልሔም ነውና ናትናኤል ምን አለ? ከናዝሬት መልካም ነገር ሊወጣ ይችላልን አለ። ፊልጶስ ግን መተይ አለ። መተይ እኛ አሁንም ልንል የምንችለው እንደዛ ነው። በነገራችን ላይ ብዙ ኤቲስቶች ምን ኢየሱስ ትላላችሁ እያሉ ለመቀለድ ሲሞክሩ እናያለን። ምናልባት ደግሞ ሙስሊም ወንድሞቻችን ሌሎችን መታችሁ እዩ፣ የናዝሬቱ ኢየሱስን መታችሁ እዩት፣ ቅመሱት፣ ከዛም እስቲ ያሳፍራችሁ። ከፊልጶስ ጋር ሆነን መተህ እይ ነው የምንለው ነው። ኢየሱስም ናትናኤልን እንዲህ አለው። ከቁጥር 48 ጀምሮ በቃ እስከ 50 ድረስ ኢየሱስና ናትናኤል በሉትና ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ስለ ናትናኤል ምን አለ?
በእውነት እንደው ተንኮል የሌለበት እውነተኛ የእስራኤል ሰው እነሆ ናትናኤልን ማለት ነው። ናትናኤልም ከወዴት ታውቀኛለህ አለ። ሳለህ አየሁህ አለ። እስር ሳለ አየሁ አወቅኩ። አይተዋል። በቦታው ላይ አልነበረም፣ ግን ይህን ነገር ተናገረ እና ያን ትልቅ ተአምር የጌታን ሁሉን አዋቂነቱን አንድም የሚያሳይ የዛ ሰዓት አወቅኩ። ያኔ ናትናኤል ይህ ተአምር ስለሆነበት ምን ይላል? ናትናኤል መልሶ መምህሩ አንተ የእግዚአብሔር ልጅ ነህ፣ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ። አይቷል። የሚመጣው መሲህ የእስራኤል ንጉሥ እንደሆነ ያውቃሉ። የእስራኤል ንጉሥ ብቻ አይደለም፣ በሰዓቱ የነበሩ እስራኤላውያን ይመጣ ዘንድ ያለው መሲህ የእግዚአብሔር ልጅ እንደሆነ ራሱ ያውቃሉ ማለት ነው። የእግዚአብሔር ልጅ እንደሆነ ልክ መዝሙረ ዳዊት ምዕራፍ 2 ላይ ምን ተብሎ እንደተነገረው አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተነገረው ለመሲሁን የተነገረው አንተ ልጄ ነህ እኔ ዛሬ ወለድኩ። የሚመጣው መሲህ የእግዚአብሔር ልጅ እንደሆነ ያስቡ ነበር ማለት ነው። አሁን ሄደህ ብትጠይቃቸው ላይሉ ይችላሉ እንጂ የእግዚአብሔር ልጅ እንደሆነ ያስቡ ነበር። ስለዚህ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ። ጌታዬ ሲመለስ አድርጎ ከበለስ በታች አየሁ ስላልኩ አመንክን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። ከበለስ በታች አየሁ ስላልኩ በዚህ አመንክ። ደግሞ ከዚህ የበለጠ ታያለህ። ከዚህ የበለጠ ብዙ ተአምር ታያለህ። ሰማይ ሲከፈት የሰማይ መላእክት በሰው ልጅ ላይ ሲወጡ ሲወርዱ ታያለህ። ለምሳሌ ሰማይ ተከፍቶ ጌታችን ኢየሱስ ሲያርግ መላእክት ሲመጡ አይተናል። እና እንዲህ ብሎ ጌታችን ኢየሱስ ናትናኤልን ሲናገረው እናያለን። ዮሐንስ ወንጌል ምዕራፍ 1 ጨረስን። ክብር ምስጋና ሁሉ አንድ አምላክ ለሚሆን ለአብ ወልድ ለመንፈስ ቅዱስ ይሁን። ስለ ቃሉ የቃሉ ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ክብር ሁሉ ለእርሱ ይሁን። አሜን። እሺ ጨረስን ጋይስ። ምዕራፍ 1ን ጨረስን። ቀጣይ ምዕራፍ 2 ነው ማለት ነው የምናነበው የምናጠናው። ዛሬ በጣም አስረዘምኩባችሁ። አይ ቲንክ ማለት ብዙ ነው መሰለኝ ብዙ ነገር አነሳን። አይ ቲንክ እስቲ በጣም የምናሳንሰው ከሆነ ቶሎ ቶሎ ላንሄድና ብዙ መጽሐፍትን ላናጠና እንችላለን በሚለው ነው። በሱ ይበዛል ሂድበት 2ንም ትላለች። ቀጣይ ነው አይደል? መቼ እንደዛ ብዬ ተስፋ አደርጋለሁ። እሺ ቢፈቅድና ብንኖር ዓርብ ምን እናደርጋለን? ዓርብ ዕለት ምዕራፍ 2ን ሙሉን ለመጨረስ እንሞክራለን። ምዕራፍ 2ን አንዴ